ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች የዛሬ ክላሳችን ስለ ብለድ ትራንስፊውሽን እና ቶፒካል ሩት ኦፍ አድሚኒስትሬሽን የሚሉት ናቸው። ከዚህ በፊት ባለው እንግዲህ ስለ አይቪ ወይም ደግሞ ይሄ ፓሬንተራል ሩት ኦፍ ሜዲኬሽን አድሚኒስትሬሽን እያየን ነበር። አንዱ በአይቪ የሚሰጠው ሶሉሽን ብለድ ነው ማለት ነው። ብለድ ትራንስፊውሽን ደም ለሰዎች በሚያስፈልግበት ጊዜ ደም ሲሰጣቸው ማለት ነው። ብለድ ትራንስፊውሽን it is an introduction of prepared compatible donor blood in the circulation of recipient blood ማለት ነው። prepared የተዘጋጀ የሆነ compatible የደም ግሩፑ ተመሳሳይ የሆነ ወይም ደግሞ ሪአክሽን ማይፈጥር አይነት የደም ግሩፕ ሲሆን ከሰጪው ከለጋሹ ወደ ተቀባዩ ወደ recipient ደም በሚሰጥበት ጊዜ blood transfusion እንላለን ማለት ነው። በተለያየ ምክንያት ደም ሊሰጥ ይችላል እንግዲህ ለታካሚ ማለት ነው። ለምሳሌ to restore the circulated blood following hemorrhage ከባድ የሆነ የደም መፍሰስ ያጋጠመው ሰው ካለ ያው ብዙውን ጊዜ ቀዶ ጥገና የሚገቡ ሰዎች ቀዶ ጥገና ላይ እያሉ ረጅም ሰዓት የሚቆይ ከሆነ ብዙ ደም ስለሚፈስ ደም ይቀጠልላቸዋል ማለት ነው። ጀስት ደም ላይ ሆኖ ነው ቀዶ ጥገናውን የሚሰራላቸው። ስለዚህ ብዙ ሄሞሬጅ ካለ በሰርጀሪ ሊሆን ይችላል፣ በአደጋ ምክንያት ሊሆን ይችላል፣ ባይ ኤኒቲንግ ማለት ነው። to maintain adequate circulation of blood volume during and after surgical procedure እንደምታዩት እንደ ሰርጀሪው አይነትና እንደ ሰውየው የሰውነት አቅም ታይቶ ከቀዶ ጥገና ተገናኝቶ ደም ሊሰጠው ይችላል። to maintain adequate level of hemoglobin low የሆነባቸው ሰዎች ላይ especially in anemia ማለት ነው። የደም ማነስ ዝቅተኛ የሆነ ሬድ ብለድ ሴል በጣም ዝቅተኛ የሆነ ሄሞግሎቢን ችግር ላለባቸው ሰዎች እንደዚሁ ደም ሊሰጣቸው ይችላል ማለት ነው። ሌላው በበርን ጊዜ ነው in severe burn to make up for the blood loss by the burning ማለት ነው። ከባድ የሆነ ሰዓት ቃጠሎ የደረሰበት ሰው ካለ እንደዚሁ ደም ሊሰጠው ይችላል። ግን እዚህ ጋር በጣም ወሳኝ የሆነ መረሳት የሌለባችሁ ወይ መያዝ ያለባችሁ ኮንሰፕት ምንድነው? ቃጠሎ የደረሰው ሰው ደም ከመስጠታችሁ በፊት ምን መሆን አለበት? it should be only after plasma and electrolyte has been replaced ማለት ነው። ይሄን በጣም ወሳኝ ነገር ነው። ምክንያቱም በርን የተቃጠለ ሰው ደም ሲስተሙ ውስጥ ላይ ያለው ፕላዝማው ፈሳሽ ፓርቱ ውሃ ፓርቱ ከኢንትራቫስኩላር ወደ ውጭ ወደ ኢንተርስቲሻል ስፔስ ይወጣል ማለት ነው። ስለዚህ ሙሉ ፈሳሹ ስለሚወጣ ደም ብትሰጡት ፒውር ደም ብትሰጡት ኮንሰንትሬትድ ስለሚሆን መንቀሳቀስ ራሱ ላይ ይችላልና ከዛ በፊት ምን መሆን አለበት? ፈሳሽ መሰጠት አለበት፣ ሌላ ፈሳሽ ማለት ነው። እና ደግሞ ኤሌክትሮላይቶች ማለት ነው። እነዚህ ኮሎይድ ሶሉሽኖችን መጀመሪያ ከወሰደ በኋላ እነዚህ ባላንስ ከሆኑ በኋላ ነው ደም የሚሰጠው ማለት ነው። በእነዚህና እንደዚህ በመሳሰሉ ነገሮች ደም ሊለገስ ይችላል ለአንድ ሰው ማለት ነው። ብለድ የሚሰጠው ሰው ምን ማድረግ አለባችሁ? ቼክ ማድረግ አለባችሁ። observe the patient during the first 15 minutes after the start of the transfusion to monitor side effect ማለት ነው። እንደሰጣችሁት within 15 minutes እዛ ደም ጋር ሪአክሽን ከፈጠረ ሰውነቱ ቼክ ማድረግ ይኖርባችኋል። የተለያየ አይነት የደም ፕሪፓሬሽን አለ። ለምሳሌ ሆል ብለድ ሁሉንም ብለድ የያዘው 450 ml ወደ ግማሽ ሊትር አካባቢ የሚሆን ፓክ ነው። አርቢሲም ፕላትሌትም ፕላዝማም በውስጡ የያዘው ማለት ነው። ኦር አርቢሲ ብቻ ሊሆን ይችላል ኮንሰንትሬትድ ሬድ ብለድ ሴል እሱ 350 ml። ለእንዲሁ ፍሬሽ ፍሮዝን ፕላዝማ ለብቻ ሊኖሩ ይችላል። ፕላትሌቶች ለእያንዳንዳቸው በትንሽ የሚል ሊኖሩ ይችላሉ ማለት ነው። እንደ ሰውየው አስፈላጊነት ሆል ብለድ ከሆነ አርቢሲ ከሆነ ፕላዝማ ከሆነ እንደየአስፈላጊነቱ ለዛ ሰውዬ ትራንስፊውሽን ይሰጠዋል ማለት ነው። ብለድ ትራንስፊውሽን እንግዲህ ኢኒሻል አሰስመንቶች ያስፈልጉታል። ብለድ ትራንስፊውሽን ኢኒሻል አሰስመንት ዝም ብሎ አይሰጥምና ደም የሚወስድ ሰው ምንድነው አሰስ ማድረግ ያለባችሁ ያንን ሰው ነው። የመጀመሪያው ነገር እንግዲህ ቬሪፋይ ዛት ዘ ክሊየንት ሃዝ ሳይንድ ኤ ብለድ አድሚኒስትሬሽን ኮንሰንት ፎርም። ኮንሰንት ኦቶኖሚ የሚባለው ሰውየው አዎ ደም መውሰድ እችላለሁ ወይም ደግሞ ፈቃደኛ ነኝ ብሎ መፈረም አለበት። ዚስ ኮንሰንት ማችስ ዋት ዘ ሄልዝ ኬር ፕራክቲሽነር ሃዝ ፕሪስክራይብድ ይላል። ዘንድ ከሰውየው እንትን ካለው ጋራ የተጻፈው የብለድ ግሩፕ የሚሰጠው አማውንት ኤቭሪቲንግ ከፕሪስክራይብ ከተደረገው ጋር ከታዘዘው ጋር ማመሳሰል አለባችሁ። መጀመሪያ ሰውየውን ማስፈረም አለባችሁ። ያው በብዙ ምክንያት ደም የማይወስዱ ሰዎች ስላሉ አይደል? በሃይማኖት አንዳንድ ሃይማኖቶች ባህል ሊሆን ይችላል። በተለያየ ምክንያት እንደዚህ ደም አንወስድም፣ ቀዶ ጥገና እናሰራም፣ በተለይ አምፑቴሽን መቆረጥ ምናምን ነገር ከመጣ ብዙ ሰዎች አይቀበሉምና መሞትን ራሱ የሚመርጡ ስለሚኖሩ ኮንሰንት ያስፈልጋል ማለት ነው። ሰውየው ፈቃደኛ መሆን አለበት። ከዛ ምንድነው የምንጠቀመው? ባለፈ ስለ ጌጅ እያየን ነበር አይደል? ስለ መርፌ ሳይዝ ከ18 እስከ 19 ጌጅ ኒድል ልንጠቀም እንችላለን። 18 19 ቁጥሩ አነስ ያለ ማለት ነው። እንዲሁም በፍጥነት መስጠት ከፈለጋችሁ if the blood is to be infused quickly በፍጥነት የሚያስፈልገው ከሆነ 14 እና 15 ጌጅ የሚባሉ ኒድሎች ማለት ይሄ ማለት በጣም ትልቅ ቱቦ ያላቸው መርፌዎች ማለት ነው።
14 እና 15 ጌጂ ኒድልስ በቬኑ ሰኪውርድ መደረግ አለባቸው ማለት ነው። ህጻናት ላይ ሲሆን ፔዲያትሪክ ኤንድ ኤልደርሊ ወይም በጣም ያረጁ ወይም ህጻናት ሲሆን ግን ቬናቸው ብሪትል ስለሚሆን 23 ጌጂ አነስ ያሉ የመርፌ ኒድሎችን ልንጠቀም እንችላለን። ስለዚህ እንግዲህ ቢፎር ብለድ ትራንስፊውሽን እነዚህ ነገሮች ኮንሲደር ማድረግ አለብን። ዘን ሌላ ታይፕ ነው ብለድ ታይፒንግ ታይፕ አጌንስት ዘ ሌቭል ኦን ዘ ሆል ብለድ ኦር ዘ ብለድ ኮምፖነንት ፕራዮር ቱ አድሚኒስትሬሽን ማለት ነው። ቱ ኢንሹር ኮምፓቲቢሊቲ በደንብ መጻፍ ያስፈልጋል የደሙን ታይፕ ኤቭሪቲንግ ማለት ነው። ኢንሹር ዘ ፓተንሲ ኦፍ ኤግዚስቲንግ አይቪ ሳይት አሁን ያየ ነው ሴኩር የተደረገው አይቪ ካኑላ ፓተንት መሆኑን መስራቱን መጀመሪያ ወይ ኖርማል ሳላይን ኦር ሌላ ሶሉሽን በመላክ መስራት ቼክ ማድረግ ያስፈልጋል ማለት ነው በደንብ ብለዱ ፍሎው እንዲያደርግ። ኢስታብሊሽ ቤዝ ላይን ዳታ ፎር ቫይታል ሳይንስ ሌላው እንግዲህ ደም ነው ሰውየው የሰው ደም ኦር የራሱ በፊት የተቀዳ ደም ስፔሻሊ ብዙውን ጊዜ የሰው ደም ነው የሚቀበለውና ቫይታል ሳይኑን ቼክ ማድረግ ያስፈልጋል ስፔሻሊ የሰውነት ሙቀቱ ቴምፕሬቸር። ምክንያቱም አንዳንዴ ደሙ አድቨርስ ሪያክሽን ሰውየው ላይ ሪያክሽን ከፈጠረበት ሙቀቱ ላይ ስለሆነ አንዱን ምልክት የሚያሳይ መጀመሪያ ሙቀቱ ኖርማል መሆኑን ማወቅ አለባችሁ። ቦዲ ቴምፕሬቸሩን አሰስ ፎር ዘ ስኪን ፎር ኢራፕሽንስ ራሽስ እነዚህ ሰውየው እንግዲህ ደሙ ሪያክት ካደረገ የእሱ ደምና የተሰጠው ደም ማች ካላደረገ ኦፍኮርስ ማች ተደርጎ ነው የሚሰጠው፣ ግን አንዳንዴ ስቲል ሪያክሽን ሊኖር ስለሚችል ቆዳውን ቴምፕሬቸሩን ማየት ያስፈልጋል። ቼክ ዘ ክሊንትስ ብለድ ፕሬሸሩን እንዲሁም ደግሞ ፐልሱን ኤቭሪቲንግ ቫይታል ሳይኑን ቼክ ማድረግ ያስፈልጋል ማለት ነው። እንዲሁ እድሜውን ማየት ኮንሲደር ማድረግ ያስፈልጋል። አሰስ ዘ ክላይንትስ ኤጅ ሶ ኢትስ ሪስክ ፎር ሰርኩላቶሪ ኦቨርሎድ ለምሳሌ ህጻናት ላይ በጣም ያረዱ ሰዎች ላይ ማልኑሪሽድ ክሊንትስ ክሮኒክ በሽታ ስቴጅ 4-5 የሆኑ የኤችአይቪ ፔሸንቶች ምናምን ሲሆኑ ሪያክሽን የማድረግ እድላቸው ሰፊ ስለሆነ ከእድሜ አንጻር ከተጓዳኝ በሽታ ያለባቸው ሰዎች መሆናቸውን ቼክ ማድረግ ያስፈልጋል ማለት ነው። ቼክ ማድረግ ያስፈልጋል እና እንደዚህ አይነት ተጓዳኝ ችግር ያለባቸው ሰዎች አነስ ያለ ኤሜል ለምሳሌ 450 ኤሜል ባግ ኦፍ ብለድ ከሚሰጥ አነስ ባለው 250 ኤሜል እንዲሰጠው ከፕራክቲሽነር ካዘዘው ዶክተር ካዘዘው ነርስ ጋር ማውራት ያስፈልጋል። ኦር ፓክዳር ቤሲስ ራዘርዛን ሆል ብለድ ማለት ነው። ሆል ብለድ ከሚሆን ፓርት የሚያስፈልገውን እየከፋፈሉ መስጠት የሚቻልበት መንገድ ማስተካከል ይኖራል ማለት ነው። ሶ እንደምታዩት ነው ብለድ ትራንስፊውሽን በዚህ መልኩ ነው የሚቀጠልለት። ብለድ ባግ አለን። ይሄ አይቪ ቲዩብ ነው። እዚህ ጋር የምንጠቀማት ካኑላ ትልቅ ጌጅ መሆን አለበት እንዳልኳቸው ትልቅ ጌጅ እስከ 14-15 ድረስ በጣም ትልቅ የሆነ ኒድል ልንጠቀም እንችላለን ማለት ነው። ሴሌክሽን ኦፍ ብለድ ዶኖርስ ሶ ዶኖርስ ብለድ መስት ቢ ታይፕድ ያ ማለት ደም ለጋሾች ማለት ነው። ደም ለጋሾች የደም አይነታቸው የግድ መታወቅ አለበት ማች ለማድረግ ማለት ነው። እንዲሁም ደግሞ እነዛ ደም ለጋሾች ምን መሆን አለባቸው? ፍሪ ፍሮም ዲዚዝ ላይክ ለምሳሌ ከኤችአይቪ ነጻ መሆን አለባቸው። ከሄፓታይተስ ቪ ቫይረስ፣ ሄፓታይተስ ሲ ቫይረስ፣ ከሲፊሊስ ቶታሊ ይሄ ትራንስፊውዥን ትራንስሚቴብል ዲዚዝ የሚባሉት በትራንስፊውዥን በብለድ የሚተላለፉ እንደማለት ነው። ትራንስፊውዥን ትራንስሚቴብል ኢንፌክሽንስ ከነዚህ ንጹህ መሆን አለበት ያዘው ተመርምሮ ማለት ነው። ብለድ ዶኔትድ ፒፕል who have allergies or those with history of chronic disease such as TB, cancer, hemophilia usually not used ማለት ነው። እንደዚህ ክሮኒክ በሽታ ያለባቸው አለርጂ ያለባቸው እንደዚህ ሰዎች ደም መለገስ አይችሉም ማለት ነው። individuals may give blood only if the blood count, temperature, pulse, respiration, blood pressure are within the normal range። ደም ለመለገስ ፈቃደኛ ከሆናችሁ ቫይታል ሳይናችሁ ተለክቶ ለምሳሌ የደም አማውንቱ፣ ሰውነታችሁ ቴምፕሬቸር፣ ልብ ምታችሁ፣ ሪስፓራቶሪ፣ ብለድ ፕሬሸር፣ ግፊት ኤቭሪቲንግ ተለክቶ ኖርማል ስትሆኑ ነው ደም መስጠት የምትችሉት። እነዚህ ነገር ካልሆነ እንግዲህ ደም ሰውነታችሁ ላይ ሲወሰድ ወርስ ስለሚያደርጋቸው ከነዚህን መጠንቀቅ ያስፈልጋል ማለት ነው። ሌላ በጣም አሪፉ የትራንስፊውሽን የሚሻለው ፓርት ኦቶሎጎስ ትራንስፊውሽን የሚባል አለ። ኦቶሎጎስ ትራንስፊውሽን ያው ኢመርጀንሲ ላይ አይጠቅምም፣ ግን ለረጅም ጊዜ የሚቆይ ከሆነ ማለት ነው። ይሄ ኦቶሎጎስ ትራንስፊውዥን የሚባለው ምንድን ነው? ፔሸንትስ ሁ ዊል ኒድ ብለድ ካን ጊቭ ዜር ኦን ብለድ ማለት ነው። ዜር ኦን ብለድ ሶ ምንድን ነው የሆነ ሰው ለምሳሌ በቀጠሮ የዛሬ ወር አጣዳፊ ካልሆነ ማለት ነው ቀስ ብሎ ሰርጀሪ መሰራት ከፈለገ ቀደም ብሎ 5 ዊክስ ነው የሚለው 5 ዊክስ ቢፎር ሰርጀሪ ዘ ብለድ ሹድ ቢ ጊቭን 5 ዊክስ ቢፎር ሰርጀሪ ሶ ከሁለት ወር ማለት እንችላለን አትሊስት አይደል። ልክ 2 ወር ሲቀረው ሰርጀሪው የራሱን ደም በመስጠት ደም ባንክ ላይ ያስቀምጠውና ወደ ሰርጀሪ ሲገባ የራሱን ደም ይወስዳል ማለት ነው። እና ይሄ ጥቅሙ ምንድነው? ዚስ ኤሊሚኔትስ ዘ ሪስክ ኦፍ ክሮስ ኢንፌክሽን ከሌላ ሰው ደም መውሰዱ ኢንፌክሽን ቢኖርበት ያ ሰው ፕላስ ደግሞ ሪያክሽኑ ራሱ
ኮምፕሊኬሽንስ ፍሮም ሚስማችድ ብለድ ማለት ነው። ብለድ ሪያክሽን ራሱ እንዳይኖር የራስን ደም አስቀምጦ መውሰድ ኢትዝ ኦቶሎገስ ትራንስፊውዥን ይባላል። ይሄ ያው ድንገተኛ ኬዝ ላይ አይሆንም፣ ግን ኮልድ ኬዝ የሆነ በቀጠሮ ቀስ ብላችሁ የምታሰሩት ሰርጀሪ ቢሆን ዚስ ዋን ኢዝ ዘ ቤስት ማለት ነው። The patient's own blood can be salvaged during surgery or collected from tubes during to allow autologous transfusion. ያው ማስቀመጥ ይችላል የራሱን ደም ለማለት ነው። ብለድ ትራንስፊውዥን ሪያክሽንስ አሉ። ሪያክሽንስ እንግዲህ ሰውየው ላይ ያደም ኮምፒተንት አልሆን ሲል ወዲያው የሚታዩ ምልክቶች አሉ። ደሙ ለሰውነቱ ካልተስማማው ሄዴክ፣ ባክ ኤክ፣ ቺልስ፣ ፓይሬክሺያ፣ ራሽ ኦፍ ዘ ስኪን ኦር አርቲካሪያ ቆዳውን ማሳከክ ነገር ጀስት አለርጂክ ሪያክሽኖች ስለሆኑ ማለት ነው። እየቆዩ ደግሞ ወደ ትንፋሽ ማጠር ራሱ ዲዚኒያ ኩላሊቱን ሊያስቆማት ይችላል። ሸትዳውን ኢን ሲቪየር ኬዝ ማለት ነው። ሄማቹሪያ ደም ሊሸና ይችላል። ቸስት ፔን፣ ሪጂዲቲ ኦር ሪጊር ማለት ነው። ሰውነቱ ሪጂድ የመሆን ነገር ስፓዝም ኦፍ መስልስ ሊያመጣ ይችላል። ስለዚህ እነዚህ ምልክቶችን እናያለን ማለት ነው። ግን በተለይ እነዚህ ኢሚዲየትሊ የሚታዩ ምልክቶችን ኮንሲደር ማድረግ አለባችሁ ማለት ነው ብለድ ትራንስፊውዥን ላይ። ሶ የመጨረሻው እንግዲህ ሩት ኦፍ ሜዲኬሽን አድሚኒስትሬሽን የምናየው ስለ ቶፒካል አድሚኒስትሬሽን ነው። አድሚኒስትሪንግ ቶፒካል ሜዲኬሽንስ ኦር ቶፒካል ሩት የሚባለው ማለት ነው። በምን የሚሰጠው ነው? በስኪን ሊሆን ይችላል፣ በአይ ድሮፕ፣ ኢር ድሮፕ፣ በኖዝ፣ በትሮት ኤንድ ቫጃይና ማለት ነው። በእነዚህ የሚሰጡ ሜዲኬሽኖች ቶፒካል ሜዲኬሽንስ ይባላሉ ማለት ነው። መጀመሪያ ላይ እንዳየ ነው እነዚህን ቶፒካል እንላቸዋለን። ጀነራሊ እንግዲህ ኢት ፕሮቫይድስ ሎካል ኢፌክት ነው። ብዙውን ጊዜ እዛ ኤሪያ ነው መድኃኒቱ የሚሰራው። አንዳንዴ ግን ሲስተሚክ ኢፌክት ሙሉ ሰውነት ላይ አንዳንዴ ኢፌክት ሊያመጣ ይችላል። ሶ ድረግስ ዳይሬክትሊ አፕላይድ ቱ ስኪን ቱ ፕሮዲውስ ሎካል ኢፌክት ኢንክሉድ እንደ ሎሽኖች፣ እንደዚህ ኦይንትመንትስ፣ በክሬም መልኩ፣ በፓውደር፣ በኤሮሶል ስፕሬዎች ማለት ነው። እንደዚህ ፓፍ በሚደረጉት እነዚህ ናቸው እንግዲህ አጠቃላይ ቶፒካል አድሚኒስትሬሽንስ የሚባሉት። ሶ ዘ ሬት ኤንድ ዲግሪ ኦፍ ዘ ድረግስ አብዞርፕሽን አር ዲተርማይንድ ባይ ቫስኩላሪቲ ኦፍ ዘ ኤሪያ። ያው የምትቀቡት የሰውነት ክፍል ላይ ያለው የደም ፍሰት የአብዞርፕሽኑን ፍጥነት ይወስነዋል ማለት ነው። ቶፒካል የሚባሉት እንግዲህ ብዙውን ጊዜ ለቆዳ ችግር ሲኖር ፕሩሪተስ ማሳከክ ነገር፣ ዘ ስኪን ፍሮም ቢንግ ስኬሊ ቱ ፕሬቨንት ኢንፌክሽን ማለት ነው። ትሪታን ኢንፌክሽን ለምሳሌ ኤክስተርናል የሆነ ቫዛይናል ኢንፌክሽን፣ አይ ኢንፌክሽን፣ ኢር ኢንፌክሽን፣ ስኪን ላይ ያለ የትኛውን ቦታ ላይ ቁስለት ቢፈጠር እነዚህን ትሪት ለማድረግ ቶፒካል ሩት እንጠቀማለን። ፕሮቫይድ ሎካል አነስቴዣ ደግሞ እጅ ላይ ትንሽ ነገር ለማድረግ ለምሳሌ ትንሽ ብጠት ቆዳ ላይ ካለች እሷን ለማንሳት ቆዳ ላይ አነስቴዣ ልንወጋ እንችላለን፣ ልንቀባ እንችላለን። አነስቴዣ ቱ ክሬት ሲስተሚክ ኢፌክት ስፔሻሊ ይሄ ፓፍ የሚደረገው ወደ ውስጥ የሚገቡት ሲስተሚክ ኢፌክት ሊያመጣ ይችላል። በቫጃይና የሚገባው ለምሳሌ የአቦርሽን መድኃኒቶች ቫጃይና ላይ የሚቀመጡ አሉ አይደል? እነሱ ሲስተሚክ ኢፌክት አላቸው እና ሲስተሚክ ኢፌክትም ሊኖራቸው ይችላል። የተወሰኑትን ስናይ አይ ለምሳሌ ኦፍታልሚክ ኦር ኦፕቲክ ሜዲኬሽኖች አሉ። ቴራፒውቲክ ፐርፐዝ ለህክምና ለምሳሌ ቱ ላብሪኬት አይ ፕሮቫይድ ሜዲኬሽን የአይን መድረቅ አይ ድራይነስ ያለበት ሰው አይ ላብሪካንት ናቹራል ቲርስ ድሮፕ ልንሰጥ እንችላለን። ለኢሪጌሽን ለማጽዳት ማለት ነው። አይ ኦፍ ኖንጀስ አሰር ፎሪን ማቴሪያል ኤክሰሲቭ ሴክሬሽን ኢን ዘ ፕሪፓሬሽን ፎር ሰርጀሪ። በእነዚህ ምክንያት ለህክምና ድሮፕ ልናደርግ እንችላለን። ለዲያግኖሲስም እንደዚሁ ዲያግኖሲስ ማለት አይንን ለማደንዘዝ ማለት ነው። ቱ አነስቴዛይ ዘ አይ ዳይሌት ዘ ፑፒል ስቴን ዘ ኮርኒያ ቱ አይዴንቲፋይ አብሬሽንስ ኤንድ ስካርስ ማለት ነው። ነጩን ፓርት ውስጥ ላይ በደንብ ለማየት በሽታን ችግርን ለማወቅም በአይን ላይ ድሮፕ ልናደርግ እንችላለን ማለት ነው። እነኚህ ምን ይባላሉ? ኦፍታልሚክ ኦር ኦፕቲክ ሜዲኬሽንስ ይባላሉ። አንዱ ታይፕስ ኦፍ ቶፒካል ናቸው ማለት ነው። አይ ድሮፕ አድሚኒስትሬሽን ያችሁ እንደምታዩት አድሚኒስተር አን አይ ሜዲኬሽን ጀንትሊ ፕረስ ዘ ሎወር አይሊድ እዚህ ጋር እንደምታዩት ሎወር አይሊድ ዘን ሰውየው ክላይንቱ ወደ አፕዋርድ ወደ ላይ እይት ይሉታላችሁ። ከዛ በደንብ የአይንን ዙሪያውን ያፈሳሽ እንዲያገኘው መድኃኒቱ እንዲያገኙ ያደርጋል ማለት ነው። ሁለተኛው በጆሮ የሚደረግ መድኃኒት ነው። የጆሮ ቶፒካል አድሚኒስትሬሽን ኢር ኦር ኦቲክ ይባላል። ኦታይተስ ሚዲያ ብለን ባለፈው ኢንፌክሽን ላይ እንዳየነው ስለ ሜዲካል ሰርጂካል ላይ ስንማር ጆሮ ላይ ህመም ካለ ቱ ሪሊቭ ኢር ፔን፣ ኢንፌክሽን ካለ ኢንፍላሜሽን ካለ ቦተር ቪዥዋላይዝ ዱሪንግ ኤግዛሚኔሽን አንዳንዴ ውስጡን ማየት ሲፈልግ እሱን ለማየት የሚያግዙ ነገሮች። ቱ ሶፍተን ዘ ኢርዋክስ ጆሮ ላይ ያለው ኢርዋክስ ድራይ በጣም ከሆነ እሱን ሶፍትን ለማድረግ። ቱ አነስቴዥያ አሁን ውስጥ ላይ ድረምም ውስጥ ላይ የሆነ ነገር መርፌ ሰርጀሪ ምናምን ካስፈለገ
በዚህ ልንሰጥ እንችላለን። እንዲሁም ደግሞ ፎሪን ቦዲ ሰች አስ ኢንሴክት ማለት ነው። ይሄን ነገር ለማድረግ የሆነ ፈሳሽ ልናስገባ እንችላለን ማለት ነው በጆሮ ላይ ማለት ነው። እንደምታዩት እዚህ ጋር ጆሮ ድሪፕ እያደረጉ ነው። እዚህ ጋር ቱ ኢንስቲል ኢር ድሮፕስ ፖዚሽን አለ። እንዴት ነው ፕሬዘንት ፖዚሽን የምናደርግ? ትልቅና ትንሽ ሲሆን ለምሳሌ ፎር አዳልት ፑል ዘ ፒና አፕ ኤንድ አውትዋርድ። ይችን ይዛችሁ አውትዋርድ እና ወደ ላይ ነው የምትሉት ማለት ነው። ፎር ቻይልድ ፑል ዘ ፒና ዳውን ኤንድ ባክ ማለት ነው። ዳውን ኤንድ ባክ ለህፃን ሲሆን ወደ ታች ኤንድ ወደ ባክ፣ ለትልቅ ሰው ሲሆን ደግሞ አፕ ኤንድ አውትዋርድ ማለት ነው። ይሄ አንዳንድ ኢንተርናሽናል ፈተናዎች ላይ ምናምን ልታገኙ ትችላላችሁ። ህፃንና ላ ትልቅ ላይ ሲሆን ጆሮ ላይ ድሮፕ ስናደርግ እንዴት ነው ምን ይዘው የምትለው ነገር ኢንተርናሽናል ፈተናዎች ላይ አይቻለሁ። ፈተናዎች ላይ ሲያመጧት እችን ነገርና ጀስት እንድታስታውሷት ያክል ነው። ሩትስ ኦፍ አድሚኒስትሬሽን ያው በጆሮ በምንሰጥበት ጊዜ ቢፎር ኢንስቲሊንግ ዘ ሶሉሽን ቱ ዘ ኢር ዘ ነርስ ሹድ ኢንስፔክት ዘ ኢር ፎር ሳይን ኦፍ ድሬኔጅ። ኤኒ ቁስለት ነገር አለ ወደ ውጭ የሚወጣ ፈሳሽ ካለ ቼክ ማድረግ ያስፈልጋል። ቲምፓኒክ ሜምብሬን ፐርፎሬትድ ከሆነ ውስጥ ላይ ያለችው የጆሮ የፈርስት ኤክስተርናል ኢር እና በሚድል ኢር መካከል ያለው ግድግዳ ቲምፓኒክ ሜምብሬን የተበሳ ከሆነ የሆነ ነገር ከላክን ወደ ውስጥ ከባድ ችግር ስለምንፈጥር መጠንቀቅ አለብን ማለት ነው። ሶ እንግዲህ ስለዚህ ኢር ድሮፕስ አር ኮንትራ ኢንዲኬትድ ዌን ዘ ቲምፓኒክ ሜምብሬን ኢዝ ፐርፎሬትድ ማለት ነው። ቲምፓኒክ ሜምብሬን ፐርፎሬትድ ተሆኖ ከሆነ ጠብታ በጆሮ አይሰጥም። ሶ ኢፍ ዘ ቲምፓኒክ ሜምብሬን ኢዝ ዳሜጅ ከሆነ ኦል ፕሮሲጀርስ መስት ቢ ስቴራይል ኤንድ አሴፕቲክ ቴክኒክ መሆን አለባቸው። በጣም በጥንቃቄ ማለት ነው። ወደ ውስጥ ምንም አይነት ነገር ከገባ በጣም ከባድ ጉዳት ስለሚኖር ማለት ነው። ወደ ሚድል ኢር ኢነር ኢር ሄዶ ወደ ብሬንም ስለሚሄድ ማለት ነው በዛው። ሶ ሜዲኬሽን ሹድ ኔቨር ቢ ፎርስድ ኢንቱ ዘ ኢር። ወደ ጆሮ ሲሰጡ በፎርስ አይሰጡም። በተአምር በትክክል ወይም ደግሞ ቀስ ተብሎ ነው የሚሰጡት። ስፔሻሊ ኢፍ ኢት ኢዝ ኦክሉድድ ባይ ኢር ዋክስ። ቆሻሻ ዘግቶት ከሆነ በተለይ በጉልበት ፑሽ ማድረግ የለባችሁም። ቢኮዝ ኢዝ ኦክሉድድ የሆነውን በምትገፉበት ጊዜ ኢርድረምን ትጎዱታላችሁ። ኢርድረም ወይም ቲምፓኒክ ሜምብሬን የሚባለው እንዳልኳችሁ ያ ሜምብሬኑ ወደ ሚድል ኢር እንዳንሄድ በጣም ስስ ሜምብሬን ስለሆነ ኢቭን ጆሮ ስታጸዱ ራሱ ሹል ነገር የእስክርቢቶ ውስጧን ምናምን የምትጠቀሙ ሰዎች ራሱ መጠንቀቅ አለባቸው። ወደ ውስጥ መግፋት የለባችሁም። ይህን ኤርድረምን ወይም ደግሞ ቲምፓኒክ ሜምብሬን እንዳትበሱት ማለት ነው። ሰርተን ኮንዲሽንስ ሃቭ ኮንትራኢንዲኬሽንስ ፎር ስፔሲፊክ ድረግስ ላይክ ሃይድሮኮርቲሶን። ኢርድሮፕስ አር ኮንትራኢንዲኬትድ ኢን ዘ ክሊንትስ ዊዝ ፈንጋል ኤንድ ቫይራል ኢንፌክሽንስ ይላል። ኦር ሀርፐስ እንደዚህ ቁስለት ምናምን ያለበት ላይ ጆሮአችን ላይ ሃይድሮኮርቲሶን ያው አንቲ ሂስታሚን የሰውነትን የኢንፍላሜሽን የኢሚዩን ሲስተም ዲፕረስ ስለሚያደርግ ያው አይመከርም ማለት ነው። ይሄ እንግዲህ ስራ ቦታ ስትሄዱ እያንዳንዱ ነገር ኢንዲኬሽን ኮንትራ ኢንዲኬሽን እያያችሁ ስለሆነ መድኃኒት የምትሰጡት ዞሮ ምንድን ነው በጆሮ ላይ በምትሰጡበት ጊዜ ከፍተኛ ጥንቃቄ ማድረግ አለባችሁ የሚለውን እንድትይዙልኝ ነው። ዘን ሶስተኛው የቶፒካል አድሚኒስትሬሽን ኢንሃሌሽን ነው። ኢንሃሌሽን ኦር ፑልሞናሪ አብዞርፕሽን ይባላል። ወደ አፍ ፓፍ የሚደረገው ማለት ነው። ኢች ጋዝ ነገር ወይም ቮላታይል ድረግስ ናቸው። ሜይ ቢ ኢንሄልድ so which are absorbed by pulmonary endothelium mucous membrane of the respiratory tract ከኖዝ ከማውዝ ጀምሮ ዘን ሪች ሰርኩላቶሪ ሲስተም ራፒድሊ ማለት ነው። አሁን ሲስተሚክ ኢፌክት ነው የሚያመጣ ማለት በሙሉ ወደ ደም ሲስተም ራሱ ይገባል ማለት ነው። so this volatile gases anesthetics such as halotine inflorin nitrous oxide are administered by this route። ማደንዘጃዎች አንዳንዴ እንደዚህ በጋዝ መልኩ ይሰጣሉ ማለት ነው። ብሮንኮዳይሌተርስ ለአስም የሚሰጠው ለምሳሌ are generally given from inhalers in the aerosol form ማለት በአየር በነፋስ መልኩ በጋዝ መልኩ ይሰጣሉ። እነዚህ ደግሞ inhalation or pulmonary route ይባላሉ ማለት ነው። እነኚህ topical administration of medications ይባላሉ ማለት ነው። እንግዲህ ጠቅለል ስናደርገው route of medication administration ይሄን ይመስላል። አጠቃላይ ያልገባችሁ ጥያቄ ካለ ሐሳብ አስተያየት ካላችሁ በኮሜንት ጻፉልኝ። ሶ ሜዲኬሽን አድሚኒስትሬሽን ባጭሩ ይሄን ይመስላል። በዚህ እንጨርሳለን ማለት ነው። ቀጣይ ደግሞ በሌሎች ኮንሰፕቶች በሌሎች ክላሶች በሌሎች ቶፒኮች እንገናኛለን ማለት ነው። ቪዲዮውን ላይክ በማድረግ ሰብስክራይብ በማድረግ በማስደረግ ከኔ ጋር እንድትቀጥሉ አሳስባለሁ። እጅግ አድርጌ ነው የማመሰግነው። መልካም ጊዜ ይሁንላችሁ። ባይ ባይ። Subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.